የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው ይህ መንግስታዊ ጉልበት ከተራቡ ጉሮሮች ላይ የነጠቀው የአብይ አህመድ አገዛዝ ለድሮን መግዣ የወሰደው የሽፈራው ተክለማርያም ቢሮ የተቀበለው ገንዘብ ነው። ይህ ኢትዮጵያውያን መንግስታቸው ያስራባቸውን ዜጎች ለመታደግ ብለው ያዋጡት ከአብይ አህመድ ይልቅ ቲክቶከሮችን አምነው የሰጡት ገንዘብ ነበር። ሆኖም ሆን ብሎ ያስራባቸው፣ አስርቦም የገደላቸው፣ ገድሎም እንዲሞቱም አድርጎ አልተራቡም አልሞቱም ብሎ የካዳቸው መንግስት የተሰበሰበውን ገንዘብ ለኔ አምጡት ብሎ ወስዶታል። ይህንን ብቻ ሳይሆን በየኬላው አያሌ ዱቄትና ዘይት፣ ልብስና ጫማ ነጥቋል። መረዳዳትን ወንጀል ያደረገው አገዛዝ የሚሞትን ሰው ሊያድን የሚሞክር ሁሉ ይቀጣል፣ ተጠያቂም ይደረጋል ብሎ ዝቷል። እዚህ ጋር የብልጽግና ምዕመናን እርዳታውን መንግስት ለማድረስ ወሰደው እንጂ ሊነጥቀው አይደለም፣ ድሮን ሊገዛበት ነው የሚለውም የተጋነነ ነው ብለው ሊከራከሩ እንደሚችሉ ይጠበቃል። እነዚህኞቹ ጭፍን መንጋዎች የሚሰማ ጆሮ፣ የሚያመዛዝን አእምሮ ባይኖራቸውም መንግስታችሁማ ተፈናቃዮች ተርበው እስኪሞቱ ዝም አለ፣ ለእነሱ እርዳታ እንዳይደርስ ነዳጅ ከለከለ፣ እነሱን የሚያግዙትን የመንግሥት ሠራተኞች ደመወዛቸውን አገደባቸው፣ ሆን ብሎ ያስራባቸውን እንዲሞቱም ያደረጋቸውን ደግሞም መራብና መሞታቸውን የካደ ያለቀ ገላ የሚያጣጥር ነፍስ ያላቸውን ሰዎች ውሸት ናቸው ብሎ የተናገረ ነው። ታዲያ ሆን ብሎ ያስራበ ደግሞም የገደለ እንዲሞቱ መደረጋቸውን የካደ መንግሥት የተሰበሰበን እርዳታ ወስዶ ያደርሳል ተብሎ አይታሰብም የሚል ማብራሪያ ሊሰጣቸው ይገባል። ብልጽግና ከቲክቶከሮችና ከማኅበራዊ ሚዲያ ከተሰበሰበው ገንዘብ የሚነጥቀው ሀብት ጦር መሳሪያ አይገዛበትም የሚሉ የአገዛዙ ምዕመኖች ከመጡም ለእርዳታ የመጣን የዩኤስአይዲ ስንዴ ሸጦ ጦር መሳሪያ መግዛቱንና መከላከያን መደጎሙን እነ ሮይተርስ በምርመራ ዘገባ ማጋለጣቸውን አልሰማችሁምን በሚል መጠይቅ ሊመለስላቸው ያስፈልጋል። ትግራይ ውስጥ እርዳታ እንዳይሄድ ያደረገውና አስርበን የገደልነው ህወሓት ለሰራዊቱ እንዳይጠቀምበት ነው የሚል ጨካኝ መከራከሪያቸውን አንድ ንጹሕ ሰው ከሚጎዳ 10 ወንጀለኛ ቢለቀቅ ይሻላል በሚለው የሕግ ሞራል እነ ሽፈራው ተክለማርያምን ለመከራከር መሞከር ጉንጭ ማልፋት ነው። ይልቁንም ሕጻጽ ላይስ እርዳታ የከለከላችሁት በህወሓት ምክንያት ነው የምትሉት ልክ ነው እንበል። ሰሜን ሸዋና ሰሜን ወሎስ ሰው አስርባችሁ በተፈናቃይ መጠለያ ውስጥ መግደላችሁ ለምን ነው ብሎ መጠየቅ የተገባ ነው። እናም እንደ ሽመልስ አዱኛ ያሉ የሰው ነፍስ የሚያስለቅሳቸው መሪዎች በተቀመጡበት መንበር ላይ የሰው ሞት መነገሩ የሚያበሳጫቸው፣ ሰው ተርቦ መሞቱ የሚያስደስታቸው ሽፈራው ተክለማርያም ተቀምጠዋልና ኢትዮጵያውያን ለወገኖቻቸው መድረስ አይችሉም ተብሏል። የዚህ ዋና አቀነባባሪ፣ ትዕዛዝ ሰጪና አስተባባሪ ደግሞ ጠቅላይ ሚኒስትሩ ናቸው። እንዴት የሚለውን ነገር በራሳቸው ሰነድ በማስረጃ እንነግራችኋለን። እኒያ ማዕድ ማጋራት እያሉ በዓላትን ጠብቀው 1 ሊትር ዘይትና አንዲት ከረጢት ስንዴ ይዘው ከተራቡ ምንዱባን ፊት በመቅረብ ለጋስ ለመምሰል የሚጥሩትና በድሃዎች አንጀት ፖለቲካ ለመስራት የሚሞክሩት ጠቅላይ ሚኒስትር የሕጻጽና የደብረ ብርሃን ተፈናቃዮች በረሃብ ሲሞቱ ደስ የሚላቸው ናቸው። እንዴት የሚለውን እናብራረዋለን። ደግሞም ዛሬ የጭካኔና የኢሰብአዊነት ዶክተር ሆነው የተከሰቱት ሽፈራው ተክለማርያም የተቀመጡበት ወንበር የነሽመልስ አዱኛ ነበር ሲባል ምን ማለት ነው? ደግሞስ ሽመልስ አዱኛ ማን ናቸው የሚለውንም ሽመልስ አብዲሳን ብቻ ለሚያውቅ ለአዲሱ ትውልድ በጥቂቱ እናስተዋውቀዋለን። ድሃ በልቶ ካደረ የሚያሳክከው፣ የተራበ ምግብ ካገኘም የሚያሳብደው ብልጽግና እነያ ለተራቡ ወገኖች ለመድረስ እንባቸውን ያፈሱ የነበሩት ሰው ሲሞቱ ሚዲያዎቹ እንዳይዘግቡ አድርጓል። ዝርዝሩን እንነግራችኋለን። በማኅበራዊ ሚዲያ እርዳታ ሲሰበሰብ የሕጻጽ ጉዳይ የመጀመሪያው አይደለም። እልቂትና ቀውስ ባልተለያቸው የብልጽግና አገዛዝ ዓመታት ሁሉ የተፈጸመ ነው። በቦረናና ሶማሌ ክልል ድርቅ ሲያጋጥም በማኅበራዊ ሚዲያዎች ሰዎች ተጠራርተው ሀብት ሰብስበው ረድተዋል። ሰሜን ጎንደር ላይ ተመሳሳይ ነገር ተደርጓል። በደቡብ ክልል የመሬት መንሸራተት ሲያጋጥም ኢትዮጵያውያን የማኅበራዊ ሚዲያ ሰዎች ተመሳሳዩን ሲያደርጉ ነበር። ያኔ ግን ሽፈራው ሲያስፈራሩም አልታዩ። የተሰበሰበን ሀብት ሲነጥቁም አልተስተዋሉም። ሰሜን ሸዋና ሰሜን ወሎ በተለይም ትግራይ ላይ ሲሆን ግን ከረባት አስረው የኢቲቪን ስክሪን ሞልተው እያስፈራሩ ብቅ ብለዋል።
ጥያቄው ለምን የሚለው ነው። ለምን በዚህ ወቅት ክልከላ ተፈጸመ? ለምን ሰሜን ሸዋና ትግራይ ላይ ሲሆን መረዳዳትና ለወገን መድረስ ወንጀል ሆነ? ይህንን ጥያቄ እናብራራዋለን። የትኞቹ ቲክቶከሮች ምን ያህል የት መንግስታዊ ዝርፊያ ተፈጸመባቸው የሚለውንም እንመለከተዋለን። ዛሬ በቲክቶከሮች የተሰበሰበን ገንዘብ የነጠቁት ጠቅላይ ሚኒስትር ጌታቸው ረዳን ሲቆጡም ተስተውለዋል። በጌታቸው የተቆጡት በቲክቶከሮች የተሰበሰበን ገንዘብ የነጠቁት በነሽመልስ ወንበር ሽፈራውን ያስቀመጡት ጠቅላይ ሚኒስትር በዝርዝር እንመለከታቸዋለን። አብራችሁን ቆዩ። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እኒህን ተረበው በሚሞቱ ሰዎች የሚደሰቱትን የብልጽግና ሹም ወደ ጎን ብለን ወገን ሲረዳዳ ካየን እንቀጣለን፣ የሚሞትን ሰው ለማዳን የሚሰራ ካገኘን ተጠያቂ እናደርጋለን የሚሉትን የአብይ አህመድ ባለስልጣን ረስተን እንዲህ ባለ ወቅት አንድ ድሃ በልቶ ሲያድር የሚያብድና የሚበሳጭ መንግስት በኢትዮጵያ ባይኖርና የዜጎቹ መተጋገዝ የሚያስደስተው መንግስት በስልጣን ላይ ቢሆን ኖሮ ምን አይነት መግለጫ ይወጣ ነበር ብለን እናስብ። ኢትዮጵያ ሽፈራው ተክለማርያም የሚባሉ ለህዝባቸው ስጋት የሆኑ የአደጋ ስጋት ስራ አመራር ኮሚሽነር ባይኖሯት ኖሮ፣ አብይ አህመድ የሚባሉ ሰው ሲሞት ችግኝ እንትከል የሚሉ የጭካኔ አባዋራ ባይመሯት ኖሮ በዚህ ወቅት በሚዲያ ሊወጣ የሚገባው መግለጫ እንዲህ የሚል ነበር። ውድ ኢትዮጵያውያን፣ በሰሜኑ የአገራችን ክፍል ትግራይ ውስጥ ሕጻጽ በተባለ የተፈናቃዮች መጠለያ በዜጎቻችን ላይ በደረሰው ነገር ሁሉ አዝነናል። እኛ የዚህ ትውልድ መሪዎች ስልጣን ላይ ሆነን በዚህ በ21ኛው ክፍለ ዘመን በምግብ እጦት ዜጎቻችን ሞቱ መባሉም የሚያሳዝነን ብቻ ሳይሆን የሚያሳፍረን ነው። ለዚህም ከልብ ይቅርታ እንጠይቃለን። በዚህ መጠለያ ጣቢያ ውስጥ ለተቸገሩ ወገኖቻችን ለመድረስ የሚደረገው ርብርብ የሚያኮራንና የሚያስደስተን ነው። የመተጋገዝና የመደጋገፍ ነባር ባህል ያለው የኢትዮጵያ ሕዝብ አንድ ብር ለአንድ ወገን እያለ ድሮም በሶማሌና በደቡብ ክልሎች ድርቅ ሲያጋጥም ይተባበር ነበር። አንድ ብር ለአንድ ልብ እያለም ለልብ ህሙማን ዘመቻ ሲያካሄድ ይታወቃል። በቅርቡ በቦረናና በጉጂ ችግር ባጋጠመም ወቅት ህዝባችን ሲተባበር አይተነዋል። አሁን በሰሜን ኢትዮጵያ የተከሰተውን ነገር ለማገዝ የሚደረገው መረባረብም ይሄው ነባር የአገራችን እሴት አካል እንደሆነ የሚያሳይ ነውና ሊቀጥል ይገባዋል። እናም በዚህ ቀና ልቦና ድጋፍ ለማድረግ የምትሰሩ ወገኖቻችን ሁሉ መንግስት ከልብ ያመሰግናችኋል። ይሁን እንጂ የሚሰበሰበውን ድጋፍ ለተጎጂዎች በፍጥነት ለማድረስና ሳይንሳዊ በሆነ መንገድ ለማከፋፈል የዜጎች አቅም ውሱን ስለሚሆን ይህንን ለማድረግም የተሻለ የሎጂስቲክስም ሆነ የሰው ኃይል አቅም ያለው መንግስት ስለሆነ ለእኛ ብታስረክቡት በኃላፊነት ስሜት እንደምናከፋፍል እናሳውቃለን። ይህ ከአንድ ጤነኛ መንግስት ከአንድ የዜጎቹ ሞት ከሚያሳስበው አመራር የሚወጣ እንጂ እንደ ሽፈራው ተክለማርያም ካሉ ሰዎች ወይም እንደ አብይ አህመድ ካሉ መሪዎች የሚጠበቅ አይደለም። ይሁን እንጂ ዛሬ ኢትዮጵያውያን ለኢትዮጵያውያን እንዳይደርሱና እንዳይረዳዱ ከመደረጉ በፊት ኢትዮጵያውያን ብቻ ሳይሆኑ ዓለምም ለኢትዮጵያውያን እንዲደርስ በእንባ ጭምር የሚማጸኑ ሰዎች ነበሯት ኢትዮጵያ። ዛሬ መርዳትንና መረዳዳትን ወንጀል ያደረጉት በሚዲያ እርዳታ ማስተባበርን የሚያስቀጣ ነው ብለው የተናገሩት ቲክቶከሮች የሚሰበስቡትን የሚነጥቁት ሽፈራው ተክለማርያም በተቀመጡበት ወንበር ላይ የነበሩ ለኢትዮጵያውያን የዓለም ለጋሾች እንዲደርሱ በዓለም ፊት እምባ አንብተው ማልቀሳቸው የተጻፈላቸው ሰው ነበሩ። ሽመልስ አዱኛ ይባላሉ። በቀዳማዊ ኃይለ ሥላሴ የመጨረሻ ዘመናት ድርቅ ተደጋገመ። ተፈጥሮ በኢትዮጵያ ላይ ሲጨክን ከ14ቱ ጠቅላይ ግዛቶች በ9ኙ ድርቅ ሲከሰት ንጉሳዊ መንግስቱ የእርዳታ ማቋቋሚያ ኮሚሽን የሚባል ተቋም እንዲመሰረት አደረገ። ይህ ኮሚሽን ነሐሴ 23 1966 ዓ.ም የመንግስት መስሪያ ቤት ሆኖ ተቋቋመ። ዛሬ የህዝብ ስጋት ሆኖ የተከሰተውና የአደጋ ስጋት ስራ አመራር ኮሚሽን የሚል ስም የተሰጠው መስሪያ ቤት የመጀመሪያ ስሙም የእርዳታና ማቋቋሚያ ኮሚሽን የሚል ነበር። ኮሚሽኑ በ1960ዎቹ አጋማሽ ሲቋቋም ሰብአዊነትንና ሰብአዊ አገልግሎትን እኩል የታደሉ ደግሞም ህዝብ አስተዳዳሪነትን የተማሩት ሽመልስ አዱኛ በኮሚሽነርነት የተመደቡ የመጀመሪያው ኃላፊ ሆኑ። ኮሚሽናቸው እርዳታ ማሰራጫ አውሮፕላኖች ጭምር የነበሩት በየብስም በባህርም እርዳታ ለማድረስ የሚጥር ነበር። በደቡብ ክልል ሱርማ አካባቢ እርዳታ ሲያከፋፍሉ ያገኛቸው የኖርዌይ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ሽመልስ አዱኛን ለወገኖቻቸው ለመድረስ የሚጥሩ ኮሚሽነር ብሏቸው ነበር።
We have a very serious emergency situation in Ethiopia. በጣም አንገብጋቢ ሁኔታ ላይ ነን። ከ14ቱ ጠቅላይ ግዛቶች 9ኙ በድርቅ ተጠቅተውብናል። 5 ሚሊዮን ህዝብ ለረሃብ ተዳርጎብናል። የዓለም አቀፍ ማህበረሰብ እንዲረዳን እንፈልጋለን። የሚሞቱ ወገኖቻችንን ለመታደግ የሚደረገው ዓለም አቀፍ ጥረት በቂ አይደለም። The response has not been as good as we would like it to be, and it does not come anywhere close to the need faced by our people. ዛሬ ሽፈራው ተክለማርያም ሰው ይሞታል እንጂ እርዳታ አይሰጥም እያሉ የሚዝቱበት ወንበር ነፍስ ለማዳን ድረሱልን የሚሉ እንደ ሽመልስ አዱኛ ያሉ ሰዎች የተቀመጡበት ነው። ዛሬ እነ ሽፈራው ተክለማርያም በሚዲያ እርዳታ ሰብስቦ ሰው የሚያድን እንደሚጠየቅ ከመናገራቸው ብዙ ዓመታት ወደኋላ ሽመልስ አዱኛ በዓለም ሚዲያ ቀርበው ወገኖችን አድኑልኝ ሲሉ እናገኛቸዋለን። አቶ ሽመልስ በተለያዩ ሀገራት በመጓዝም ሚዲያዎችን በመሰብሰብና መግለጫ በመስጠት በቢቢሲና ዋሽንግተን ፖስት ፊት ጭምር እያለቀሱ ለወገኖቼ ድረሱልኝ እያሉ ይናገሩ እንደነበር በታሪክ ተዘግቧል። ይህ በምስሉ ላይ የሚታየው የፎርቹን ጋዜጣ ዘገባ የሚያስረዳንም ይህንኑ ነው። ሽመልስ በደርግ ዘመንም እስከ 1975 ድረስ ይህንኑ ኮሚሽን መርተው ለሻለቃ ዳዊት ወልደ ጊዮርጊስ አስረክበው ለቀዋል። ከዚያ በኋላም አምባሳደርና ሲቪል ሰርቫንት ሆነው ዘመናቸውን አሳልፈዋል። በንጉሱም በደርግም ሆነ በኢህአዴግ ዘመን ያልተቋረጠ የህዝብ አገልግሎት ለመስጠት የተጉት ሽመልስ በሶስቱም እርስ በርስ በማይዋደዱ መንግስታት ውስጥ ህዝባቸውን እየወደዱ የቀጠሉ በንጉሱ የተሾሙ በመንግስቱ ኃይለማርያም ምክትል ጠቅላይ ሚኒስትር የተደረጉ በመለስ ዜናዊ የተወደሱና ኃላፊነቶችም የተሰጧቸው ህዝባቸውን መውደዳቸውም ለጥቃት ያልዳረጋቸው ሰው ነበሩ። ኢትዮጵያ ትቅደም አቆርቋዧ ይውደም ተብሎ መፈክር በሚነገርበት በደርግ ዘመን አቶ ሽመልስ አዱኛ ግን በዚህ በምስሉ ላይ እንደሚታየው ኢትዮጵያ ትቅደም ረሃብ ይውደም ብለው ከደብዳቤዎቻቸው ግርጌ ፈርመው የሚጽፉ ሰው ነበሩ። እኒህ ሰው አምና ሲሞቱ ግን ብልጽግና በሚዲያዎቹ የዜና ረፍታቸው እንኳን ዜና እንዲሆን ሳይፈቅድ ቀረ። በሁሉም መንግስታት ተከብረውና ተፈቅዶላቸው ሲሰሩ የኖሩት ሽመልስ በብልጽግና ዘመን በሚዲያ ሞታቸው እንዳይነገር አደረገ። የነገሩ ግጥምጥሞሽ የሚያስገርም ነው። ወገናቸውን ለማዳን ሲተጉ የነበሩት ኮሚሽነር ሽመልስ አዱኛ በ89 ዓመታቸው በሞት የተለዩት አምና በታህሳስ ወር ነው። በሳቸው ቦታ ላይ የተቀመጡት ኮሚሽነር ሽፈራው ደግሞ የተራበ ብታድኑ ወዮላችሁ ብለው በኢቲቪ የተከሰቱት በዘንድሮ ታህሳስ ነው። አምና ሽመልስ አዱኛን የሚያህል የአገር ባለውለታ ሲሞቱ እነ ኢቲቪ አንዲት መስመር ዘገባ አልዘገቡም። ዘንድሮ እነ ሽፈራው ተክለማርያም ሰውን ማዳን ክልክል ነው ብለው ሲዝቱ ግን ተሽቀዳድመው አሰራጭተዋል። እንዲህ ያሉ ሰብአዊነትን የተጎናጸፉ ሰዎች ይመሩት የነበረው ኮሚሽን ዛሬ ዜጎች በራሳቸው ፈቃድና ይሁንታ የሚያስተባብሩትን እርዳታ እየነጠቀ ነው። በአውሮፕላን ጣቢያዎች ሰራዊት መድቦ ወደ እርዳታ ጣቢያዎች የሚሄድን ረድኤት ይቀማል። በመንገድ ላይ ኬላ ዘርግቶ የሚቀመስ ወይም የሚለበስ ነገር ይዘው የሚሄዱ ሰዎችን ፈትሾ ይነጥቃል፣ ይቀጣል። حنت معلتي تريو لهم خداونتنا لتوسنا حروج سوسينا نيرنا بتعمي تقدسنا نيرو تهزو لك حجزنا ነገር ግን ኤርፖርት ገብተናል። በአንድ ቀን እንደምታዩት ዱቄትና ልብስ ሰብስበን ነበርም። ህዝቡ ሊያግዘን ተነሳስቶ ነበርም። ትናንት መንግስት ባወጣው መግለጫ በማህበራዊ ሚዲያ ምንም እርዳታ እንዳታሰባስቡ ስላለናም ለመንግስት ይሰጥ ስላለም እኛም ማስፈራሪያ ስለደረሰብን የጸጥታ አካሎቹ ወስደውታል። በአዲስ አበባ ድሬዳዋና አዳማ ላይም እህትና ወንድሞቻችን እየሰበሰቡ ነበርም። አልተሳካልንም። የረዱንን ሁሉ እናመሰግናለን። የተራበ በልቶ ሲያድር ብርድ ብርድ የሚላቸው ብልጽግናዎች በገንዘብም በአይነትም የተሰበሰበን የኢትዮጵያውያንን ሀብት እንዲህ እየነጠቁ ናቸው። የተነጠቁት ግን ቲክቶከሮች አይደሉም። ብልጽግናዎች ሊነጥቁት የፈለጉት የኢትዮጵያውያንን የመረዳዳትና የመተጋገዝ እሴት ነው። ከዚህ በፊት በዚሁ በብልጽግና የገዥነት ዓመታት በዚህ በምስሉ ላይ እንደሚታየው በቦረናና በሶማሌ በባሌና በጎንደር እንዲሁም በሌሎችም አካባቢዎች ዜጎች በራሳቸው ፈቃድና ተነሳሽነት በማህበራዊ ሚዲያ አስተባባሪነት በድርቅ ለተጎዱ ዜጎች እርዳታ ሲያሰባስቡ ነበር። ቦረና ድርቅ ነበር እና እዛ እህል ምናምን ይዘንላቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻልነውን ያቅማችንን ደግፈናቸዋል። ያኔ ሽፈራውም ሲያስፈራሩ አብይም ኬላ ቁመው ሲነጥቁ ሲወጡና ሲከላከሉ አልታዩም። ዘንድሮ በሰሜን ሸዋም ሆነ በትግራይ የሚደረግን የእርዳታ ማሰባሰብ ተግባር ለማስቆም ማልደው የተነሱትና እየነጠቁ ያሉት ለምንድን ነው የሚለው ጥያቄ የሚነሳውም
እዚህ ጋር ነው። በአንድ በኩል አገዛዙ ድሃ ምግብና ልብስ እንዲሁም መጠለያ ካገኘ የሚበሳጭ አፈናቃይና ገዳይ በመሆኑ፣ በሌላ በኩል ደግሞ ይህንን ህዝብ የበለጠ አጣልቼዋለሁ፣ ከዚህ በኋላም አይተዛዘንም አይተጋገዝም ብሎ የሚያስበው ማህበረሰብ እንደገና በመዋደድ ሊተጋገዝ ሲነሳ ስለተበሳጨ ነው የሚሉት ምክንያቶች ቀዳሚ ነጥቦች መሆናቸውን ሰዎች ያለ ልዩነት ይስማሙበታል። እናም የሚሞት እንጂ የሚድን ሰው ማየት፣ የሚራብ እንጂ የሚጠግብ ሰው ማየት፣ የሚታረዝ እንጂ የሚለብስ ዜጋ መመልከት አይሻምና ይህንን በብዙ ድካም ያደህየውን ህዝብ ለማገዝ የሚሞክሩ ዜጎች ሁሉ እንደ ጠላት ይቆጠራሉ። የሰበሰቡትም ይወረሳል፣ ሰብሳቢዎቹም ተጠያቂ ይሆናሉ። ከዚህ በተጨማሪ ግን ራሱ ማህበራዊ ሚዲያው ለአገዛዙ ያለው ስጋት በአደጋ ስጋት ስራ አመራር ኮሚሽንም ሆነ በጠቅላይ ሚኒስትሩ እየተረጋገጠ ሆኗል የሚለው ማስረጃ ይሆነናል። ብልጽግና ቲክቶከሮች የሰበሰቡትን ገንዘብ የሚነጥቀው ኢሰብአዊ ስለሆነ ብቻ ሳይሆን በማህበራዊ ሚዲያ ከሰብአዊ ተግባርን ባሻገር የሆነ ነገር መንቀሳቀስ እንደሚችል ገብቶታል የሚሉ አንድ አስተያየት ሰጪ የአንድን ወቅትና አካባቢ ችግር መንቀል በማህበራዊ ሚዲያ ከተቻለ የአገር ችግር የሆንኩትን እኔንም ሊነቅለኝ ይችላል ብሎ አስቧል ይላሉ። እናም የማልቆጣጠረው ኃይል በሶሻል ሚዲያ ይህንን ያህል ተጽዕኖ መፍጠር ከቻለ ለእኔም አደጋ ነው ብሎ የአደጋ ስጋት ስራ አመራር ኮሚሽነሩን በሚዲያ ሰራዊቱን ደግሞ በሜዳ አሰማርቷል ሲሉም ያክላሉ። ህዝብ በመንግስት ላይ ያለውን እልህና ብስጭትም እየገለጸ ያለው በአካል ለማያውቀው ቲክቶከሮች እርዳታ አድርሱልኝ እያለ በመስጠት ነው። አገዛዙ የፈራውም ይህንን አይነት ትብብርና በጎነት እንዲሁም አንድነት ነው። ግቡ ይህንን ለመስበር ነው በማለትም ይጨምራሉ። እነዚህን አስተያየቶች ሙሉ በሙሉ የሚጋሯቸው አንድ የቀድሞ የጠቅላይ ሚኒስትሩ ባልደረባ ግን ከዚህ በተጨማሪም የአብይ አህመድ የለምኑኝ ባህሪ የራሱን ሚና ይወጣል ይላሉ። አብይ ዛሬም የአገር መሪ መሆናቸውን ለማረጋገጥ ሰው ሁሉ እኔን የሚለምን ባሪያ መሆን አለበት ብለው የሚያስቡ ናቸው። እናም የተራቡ ሰዎች ጉዳይ ወደ ማህበራዊ ሚዲያ ከመውጣቱ በፊት ለእኔ ንገሩኝና እኔ መጽዋች እናንተ ተመጽዋች ሁኑልኝ ብለው የሚናገሩ ናቸው በማለት ከአንድ ዓመት ተኩል በፊት የተፈጸመን ነገር ያስታውሳሉ። በ2016 የበጋ ወራት በተመሳሳይ እርዳታና ነዳጅ ከልክለው ያፈናቀሏቸው ሰዎች በትግራይ እንዲሞቱ አደረጉ። የወቅቱ የትግራይ ክልል መንግስት ፕሬዚዳንት የነበሩት ጌታቸው ረዳ የሰዎችን ተርቦ መሞት በትዊተር ጻፉ። በዚህ ጊዜ አብይ አበዱ፣ ጌታቸውንም ተቆጡ። በትዊተር ተራበ ቢባል አልሰማህም አሏቸው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለእኔ አልሰማሁም። ይህ የአብይ አህመድ ጠባይ ነው። የዜጎቻቸው ተርቦ መሞት የሚያሳስባቸው አሊያም የሚያስደነግጣቸውና የሚያስቆጣቸው አይደሉም። እሳቸው ተለምነው እርዳታ ስጠን አለመባላቸው ይበልጥ ያንገበግባቸዋል። ሰሞነኛውን የቲክቶከሮች ነጠቃ የሚመሩትና የሚያስተባብሩት እሳቸው ለመሆናቸው ሽፈራው ተክለማርያም መላጣቸውን እየነጩ መግለጫ እንዲሰጡ ያደረጋቸው ጠቅላይ ሚኒስትሩ ለመሆናቸው የራሱን የአደጋ ስጋት ስራ አመራር ኮሚሽን መቋቋሚያ አዋጅ እንመልከት። አዋጁ በ13ኛው አንቀጹ ላይ የኮሚሽኑ ተጠሪነት የጠቅላይ ሚኒስትሩ እንደሆነ ይጠቅሳል። በሌላ አገላለጽ ሽፈራው የሚናገሩትም ሆነ የሚያደርጉት ነገር በጠቅላይ ሚኒስትሩ የታዘዘና የተመራ ነው ማለት ነው። ማህበረሰቡ ግን ኢትዮጵያውያን ግን ይህንን የመተጋገዝና የመተባበር እሴት የበለጠ ማስፋት፣ የበለጠ ማብዛት፣ የበለጠ መጠበቅ ያስፈልጋቸዋል የሚለው የበርካቶች አስተያየት ነው። ማህበራዊ ሚዲያውም ከፍ ያለ ቁም ነገር በመስራት ብልጽግና የፈራሁት ደረሰ እንዲል ማድረግ አለበት። ልክ እንደ ማዳጋስከር ጀንዚዎች፣ ልክ እንደ ኬንያ ወጣቶች፣ ልክ እንደ ማሌዥያና ኢንዶኔዥያዎቹ አቻዎች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።